ደሞ በተራህ አንተ ተጋደምክ አይ መከራ ጀማው ማታ ያርሰናል ተጫዋቾች በሙሉ ሰላም ገብተዋል ወይ ተጫውተው ሰላም ሆኑ ወይ ብዬ አይቼ ጫውታውን ፈንጠጄ ዮኬሪ 3 ጎል አግብቶ ምናምን መጥቼ ቪዲዮ ሰራውላችሁ ሰላም ነበር ዛሬ ይሄው ማዱኬ ተጎዳ እኔ ይሄ የወዳጅነት ጫውታ የሚሉት ነገር ለኛ ምንም ገድ የለው ለምን አባታቸው እንደሚጫወቱ ራሱ አላቅም አንሄድም እንደው እዚህ ሸነቆጠኝ እዚህ ጋር ወጋኝ እንትኔን ምናምን ብለው አይቀሩም ጀማው ይሄው ማዱኬ እንደምታዩት ገና ጫውታው በጀመረ ፈርስት ሃፍ ላይ ነው እንግዲህ ጉዳት አጋጠመውና ከሜዳ ወጣ የጉዳቱ ጥልቀት ምን ይሁን ምንም የታወቀ ነገር የለም ብቻ ግን ሜዳውን ጥሎ ወጥቷል ጉዳት አጋጥሞት ጀማው ይገቀ ኪሳራ የሆነ ነገር ማለት ነው እኔ አንድ ቀልድ እንደዚህ የሚወጡት ነገር ደስ አይለኝም ለማንኛውም ማዱኬ ዛሬ እንግሊዝ በነበራት ጫውታ ከወራጋይ ጋር ማለት ነው ጉዳት አጋጥሞት ወጥቷል ምን አይነት እድል ላይ ቢስነን ግን እንቅልፌን አጣው አራኒ ምንም አልገባኝም ወገን ማርያምን አመቱ እስኪያል ጉልበታችን ምን አለኛ አንስጣቸው እንዲ ሰባት ጨዋታ እኮ ነው የቀረ ምን ሆኖ እንደዚህ የሚረፈረፉት ትናንትና ማዱኬ ተጎዳደ ለምን ፍሬንድሊ ጨዋታ አላስፈላጊ ፍሬንድሊ ጨዋታ ላይ ተጎዳ ማዱኬ አሁን ቡርናቾስ 8 ተጫዋቾች ተጎድተዋል ማዱኬን ጨምሮ ትሮሳርድ አልሄደም ቀርቷል ማጋሌስ አልሄደም ቀርቷል ኤዜ ታቃላችሁ ቲምበር ቀርቷል ሳሊባ ቀርቷል ኦዴና ማነው የመጨረሻው ሰው ደግሞ እዚህ ጋር ሜሪኖ እንዳለ ኦልሞስት የሆነ በሰባት ምናምን ያክሉት ስታርተር ናቸው ከማዱኬ ውጪ ራሱና ምን ሆኖ ነው የዚህ አመቱ ሰዓት ላይ እንደዚህ የሚጎዱት ሪያሊስቲክሊ ማለት ነው ያለ እንደዚህ ጨዋታዎች መጫወት የምንችለው ጨዋታ ይሄ የሳውዛምፕተን ጨዋታ ብቻ ነው ይመስለኝ ምክንያቱም አላ ላይክ ምንም ተጋጣሚ ዝቅተኛ ነው ባይባል ስቲል ኤፍ ካፕ ጨዋታ ነው ምናምን ችግር የለው የቀሩት ጨዋታዎች ግን በጣም ነው የሚያስፈልጉን ማለት ከስፖርቲንግ አዌይ ከዛ ከቦርንማውዝ ሆም ከዛ አዌይ ከዛ በኋላ ከሲቲ ነው የምንጫወተው እነዚህ ጨዋታዎች ላይ መሰገጥ ነው ያለብን በቃ መሰገጥ ነው ያለብን ልጃችን ተመልሳልን አሪፍ አቋም እንደምታሳየን ተስፋ አረጋለሁ ግን ሁሉም መመለስ አለባቸው ማርያምን አለበለዚህ በጣም ከባድ የሆነ ሲቹዌሽን ነው የሚፈጠርብን እና ስለዚህ ፊክቸር ደግሞ የላይቭ ቪዲዮ ሰራላችኋለሁ ፎሎ ኮፒንግ ሼር ያረጋችሁ ይመቻችሁ ጉዳት ዜና ተሰምቷል አሁን እንግሊዝ ከወራጋይ ያደረጉት ባሉት ጨዋታ ላይ ማዱኬ በደረሰበት ጉዳት ምክንያት በመተመለከቱት መልኩ እንግዲህ ቀዩሪም ብሎ ሜዳውን ለቆ እንደወጣ የሚያሳዩ መረጃዎች ወጥተዋል ይሄ በምን አይነት ጉዳት ከሜዳ ተቀይሮ እንደወጣ ምንም ይወጣ መረጃ የለም ያው ምናልባትም ለጥንቃቄም ሊሆን ይችላል ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል ቡካዮ ሳካና ዴክለር ራይስ የአንድ ሳምንት ተጨማሪ ረፍት ስለተሰጣቸው እዚህኛው ጨዋታ ላይ አልተሳተፉ ማዱኬን ጉዳት በተመለከተ አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል አርሰናል ደጋፊዎች ይቅርበሉኝ ትናንትና ማለት ነው ማዱኬ ለእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ ሲጫወት ጉዳት አስተናግዷልና የአርሰናል አብዛኛው ተጫዋቾች ማለት ነው ወደ ብሔራዊ ቡድን አንሄድም ብለው አርሰናል ቤት ሲቆዩ የሀገር ፍቅር የላቸው ምናምን እያልኩ ነበር ነገር ግን ማለት ነው በማይረባ የወዳጅነት ጨዋታ ከባድ ጉዳት ማስተናገድ የሚባልም ነገር አለ ከዚህ አንፃር አላየሁትምና እነ ሳሊባ እነ ጋቢ ምናምን ማለት ነው ያው በጣም እንደማደንቃቸው ታውቃላችሁና ነገር ግን ወደ ሀገራቸው አለመሄዳቸው አናዶኝ ነበር እንዴት የሀገር ፍቅር እንዴት አይኖራቸው ምክንያቱም የወዳጅነት ጨዋታ ቢሆን እኮ ለዓለም ዋንጫ ዝግጅት እንደ ሀገር ይጠቅማቸዋል ምናምን እያልኩ ነበር ነገር ግን ማለት ነው የማይረባ ጨዋታ በወዳጅነት ጨዋታ ከባድ ጉዳት ማስተናገድ አለና ለራሳቸውም ኬሪየር ለክለባቸው ከሚሰጡት ግልጋሎት አንፃር ማለት ያው የወዳጅነት ጨዋታ ጥቅም የለውም ማለት አይቻልም ምክንያቱም ትሬኒንግ ይደረጋል በደንብ ብዙ ነገር ይማራሉ ገብቷል ካምፕ ተገናኝተው ነው ዝም ብሎ የወዳጅነት ጨዋታ አይደለም የሚደረግ ትሬኒንግም አለው ነገር ግን ጉዳት ማስተናገድ የሚባል ነገር አለና እነዚህ ተጫዋቾች ሳሊባና ማጋሊሽ ደግሞ በዚህ ሰዓት ወርልድ ክላስ የሆኑ ተከላካዮች ናቸው ጉዳት ማስተናገድ ያለባቸው ብዬ አላምንም እና ያደረጉት ነገር ትክክል ነው አሁን ሳስበው ማለት ከጉዳት አንፃር ስታስቡት እንኳንም አርሰናል ቤት ቀሩ ለማይረባ የወዳጅነት ጨዋታ መጎዳት የለባቸውም እና ይመቻችሁ አሁን ሳይሆን ነው የማዱኬን ጉዳት ሳይው እነሱ ከተጎዱ አስቡት አርሰናል ቀለጠ ማለት ነውና ይመቻችሁ ለክለባቸው ያስባሉ በደንብ ማለት ነው ነገሩን በደንብ አመዛዝነውታል እኔ ከሀገር ፍቅር አንፃር ብቻ ነበር የተረዳሁትና ፒስ እኛ ግን በቃ የሀገራት ጨዋታ በመጣ ቁጥር ሁሌ እንሳቀቅ በ11ኛው ሰዓት ላይ ደግሞ ማዱኬ ይጎዳል አረ በመድኃኒዓለም ምን አይነት እድል ነው ያለን ፋሚሊ ለማንኛውም ስለ ጉዳቱ ከትንሽ ደቂቃዎች በኋላ ከሜዲካል ስታፉ አዲስ ነገር ይወጣል ተብሏል ቀላሉን እንዲያረግለት እመኛለሁ ምን አይነት እድል ነው ያለን ግን እናቴ ትሙት ምን አይነት እድል ነው ያለን ፋሚሊ አረ በስመ አብ የመጣሽ ተኝ ኑኖ ማዱኬ እንግሊዝ የኡራጋይ በሚያርቡ ጨዋታ ላይ 38ኛው ደቂቃ ላይ ጉዳት አስተናግዶ ወጣ ይሄ እርግማን ነው ብቻ እኛ የይዜን ለክሶ ሳንጨርስ አንተ ትጎዳለህ ምንድነው ከኛ ጋር ቶማስ ቱዌል እኮ ጥሩ ለታውሉልን ነበር
ዲክላን ራይስንና ሳካን ለአርሰናል ታስፈልጋላችሁ ለ3 ዋንጫ ነው የምትጮቱት ብሎ እናንተ ይብራባችሁ ብሎ ነበር። አንተንም እንደዛ ቢል ታስፈልጋለህ። በዚህ ሰዓት ማያስፈልግ ተጫዋች የለም። ግን በዚህም ሆነ በዛ የእንግሊዝ ፕሪሚየር ሊግ ዋንጫ ከኛ እጅ አይወጣም። እሺ ከትላንቱ የሮድሪ ቪዲዮ በኋላ በጣም ብዙ ሰው ኮሜንት ላይ እና ማንም እኛን ለቆ አይሄድም ስትሉ አልነበረ ወይ ብሎ ሙድ የተያዘብን፣ ሌላው ደግሞ እናንተ ትንሽ ክለብ ስለሆነች ነው ይላል። መልስ እንሰጣለን። ሼር ኮፒ ሊንክ ፖስት አድርጎ አንድ ነገር ልንገራችሁ። ሮድሪ ካሁን በኋላ እዛ ሄዶ የሚያሳካው ነገር የለም። ሁሉንም ነገር እዚህ ያሳክቷል። ባይዘው ሲያሽላላ ነው እንጂ ማለት ነው። አጓጉል ስፔን ላይ መጨረስ ፈልጋለሁ ብሎ ማለት ነው። ባላንዶር በልቷል። ቻምፒዮንስ ሊግ አንስተዋል። በጣም ብዙ ፕሪሚየር ሊጎችን አሳክቷል። ኦሬዲ ፕራይሙ አልቋል። አሁን የሚሄደው ለሪታየርመንት ነው። እኔ ቤት ነው ያልኩ በፕራይሙ ማንም ለቆ አይሄድም። ማንም ሌላ ቦታ አይመኝም። የሚፈልገውን ነገር እኔ ያሳካለታለሁ ነው ያልኩ። ያንን ደግሞ አድርጌ ያሳያለሁ። ሮድሪ አሁንም ለቆ የሚሄድ ከሆነ ለሪታየርመንት ነው። ሀገሩ ስለሆነ ስፔን እዛው ሄዶ ሪታየር ላይ ነው። ይሄ ራሱ በጣም ነው ያናደደን። ለኛ በጣም ንቀት ነው። ሌላ ኮንትራት ሊያራዝም ነው የሚባል ነገር አለ። ኮንትራቱ አሪፍ ኮንትራት እንዲሰጠው ነው። ምክንያቱም 30 ዓመት ኦልሞስት ሊሞላው ስለሆነ እዛ ላይ ከኤሲኤል ነው የተመለሰው። ይሄ ነገር ጫና ለመፍጠር ነው የተባለው ነው። ምንም ቢሆን ግን ይሄ ያለው ነገር ካሁን በኋላ ከውስጥ አይጠፋም። ነው ዲስሬስፔክት ነው ለክለቡ። በሌላ መንገድ ጫና ማድረግ ይችል ነበር። በጣም በአሪፍ ብቃት ይጫወተ ነውና በዚህ ጫና ማድረግ ይችል ነበር። እሱ ነው ያናደደኝ በጣም ከሄደ እኔ አንድ ነገር ልንገራችሁ። በቃ የሰራው ታሪክ እኮ አይቀየርም። ስተርሊንግም እኮ ሄደዋል። በጣም ብዙ ታሪክ ሰርቷል። እኔ ከሌሎቹ ግን ከነ ኬዲቢ፣ በርናንዶ ሲልቫ፣ አጉዌሮ፣ ቪንሰንት ካምፓኒ፣ ዴቪድ ሲልቫ እና ጉንዶጋን አናስቀምጠውም ነው ካሁን በኋላ እኛን ጥሎ ለማድሪድ የሚሄድ ከሆነ በዛ ሌቭል አናስቀምጠውም ነው እንጂ ዞሮ የሰራው ታሪክ አይቀየርም። መጀመሪያ ቻምፒዮንስ ሊጋችንን የበላልን እሱ ነው። ፍጻሜ ላይ ጎል አግብቶ የሚገርም አመት አሳልፎ በዛ በሚቀጥለው አመት የመጀመሪያው የሲቲ ተጫዋች ነው ባላንዶር ብላ። ይሄ ነገር አይፋቅም። ግን ይሄ በጣም የሚያናደው በጣም ከምትወዱና ከምትጠብቁት ሰው እንደዚህ አይነት ሲመጣ በጣም ይጎዳልና እኔ በአንዳነት ነው ብዬ ነው የምገልጸው። ግን የጻፈውን ታሪክ አይቀይርም። በዛ ላይ እኛ እንዴት ናችሁ? ሰላም ናችሁ? ይቺን እኮ ሀዘን አልደረስኩም። ሀዘኑ ልድረስ ብዬ መምጣቴ ነው ጀማው። ሀዘኑ ትላንትና ነው የተፈጠረው፣ ግን ያው መድረስ ግድ ነው። ሀዘን ስለሆነ ቢያድርም መተን መድረስ አለብን ጀማው። ከእናቷ ሆድ ወጣ እናቷን ምትመታ የሚል እንቆቅልሽ ነበረ። መልሱን ኮሜንት ላይ ያስቀምጡት። ከእናቷ ሆድ ወጣ እናቷን ምትመታ ምንድነች? ሮድሪ ነች። አንተ ለጠፋቸው እኮ አንተ እዛው ቤት እየበላው እየጠጣህ እንደዛ እንዳልተጋጋጡልህ እንዳልተፋለጡልህ ሮድሪ መልሰህ ትወግራቸዋለህ። ልጆች ናቸው ብሎ ይሆን እንዴ? እናንተ ኦሮቦዴ። ለማንኛውም ጀማ ኦፊሻሊ እንግዲህ ሮድሪ ማድሪድ ይመቸኛል አለ። በቃ ማድሪድ ውስጤ ነው አለ። መሄዱ አይቀርም። በቃ ይሄ ልጅ መቼ ነው የሚሄደው ጥያቄው እንጂ ጋርዲዮላም ከለቀቀም ካለቀቀም ማለት ነው የሚቀር አይመስለኝም። ልጁ ልቡ ሸፍቷል አንዴ ማለት ነው። ከዚህ በኋላ አሁን እንዴት ነው ሲቲን ወክሎ ነው የሚጫወተው? ሲቲ ማድሪድስታ ሆኖ ነው የሚጫወተው ልጁ። ይሄ አንደር ከቨር ነው በቃ እንጂ እንዳታም ነው ደምረን ማለት እኔ እኮ ሲንጫጩ እያየሁ እኮ ሲደቀል እንዴት እዚህ ሆኖ እንዲናገራል እንዴት ምናምን ይላል። ምን ልታመጡ ነው? እረፉ በቃ አትረብሹ። ልጁ ማድሪድ ይመቸዋል። ነውራም ባለኝ አንተ አቤት ሲቲዝን ከእንደዚህ አይነት ውርደት ይሰውራችሁ። የብሬን ነው አይናው እኮ ማድሪድ ነው የጠየቀው፣ ግን እንደዚህ ዲስሪስፔክት ይደረጋል ጋይስ። ማንቸስተር ሲቲን ዲስሪስፔክት ነው ያደረገው። በቃለ ምልልሱ ዲስሪስፔክት ሩዲ ያ ማለት ነው በቃ ከጠየቀኝ 100% እንደሚሄድ እና ደግሞ ሲቲ በጣም ትንሽዬ እንደሆነ ማለት ዲስሪስፔክት ነው። እግዚአብሔር ነው የብሬን ዲስሪስፔክት ነው። እዚህ ቡድን ውስጥ ሆኖ በጣም ብዙ ነገሮችን ያሳካ ተጫዋች ነው። ልጅ እንግዲህ ባላንዶርን እዚህ ሆኖ በልቷል። ቻምፒየንስ ሊግን አንስቷል። ፕሪሚየር ሊግን ደጋግሞ አንስቷል። ግን እንደዚህ አይነት በዚህን ሰዓት እንደዚህ አይነት ቃለ ምልልስ መስጠት ነበረበት ጋይስ። እኔ እንደ አንድ በጣም እንደዚህ አይነት እንትኖች ክብሮችን ያገኘበት ቡድን ላይ እንደዚህ ማድረግ እኔ ጥሩ ነው ብዬ አላስብም። የምሬን ነው። አስቡት፣ ባላንዶር የበላ ልጅ ነው እዚህ ቡድን ሁኑ። ቻምፒየንስ ሊግ የበላ ነው እዚህ ቡድን ሁኑ። ፕሪሚየር ሊጎችን አንስቷል። ሌሎችን ኤፍ ኤ ካፕ ምናምን ካራቦን ካፕ አንስቷል። ግን የተናገረው ነገር ምናምን አትሌቲኮ ማድሪድ ተጫውቼ ሪያል ማድሪድ ቢጫወት ምንም ችግር የለውም። እንደገና ደግሞ ማድሪድ ትልቅ ክለብ አይደለም ብሎ ለመቀበል ይከብደኛል። ማድሪድ ቢጠይቀኝ እንደሚሄድ 100% ሲቲዝን የምሬን ነው። እንዲሁ ከሃዲ ሰው በመድኃኒዓለም አይስጣችሁ። ከሃዲ የኛ ትሬንትም እንደዚህ አጫውቶ ነው ሄደ። ትሬንት የተጫወተብን ይውላችሁ እግዚአብሔር ሳናውቅ ስፓኒሽ እያወራ
ሳናውቅ እየተማረ ግን አንበል እንደምናደርገው ምናምን አድርጉኝ ምናምን ሌጀንድ ሁኜ ምናምን መቀጠል ነው የምፈልግ ብሎ መሀል ላይ ማድሪድ ጠይቀው ሄደ እና ማድሪድ ሙጢምጢማን የሆነ ቡድን ነው የምላችሁ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል። ወያላ አጠላቃቅስ በቃ በምትኩ ቼላ ወንድም ጥላ አንድ ካርድ ይልካል። ቼላ አንድ ካርድ አላክ በእናትህ እኔ ከፍላለሁ። እውነት አብረህ ደምሮ ከእንትኑ ጋር ከፍላለሁ። ምንድነው የምታለቃቅሰው? ወያላ እኔም እኮ ለቋሚ ለቤት ፈልጌው እኮ ነው የመሬት ወንበር እንትን ይቆረቁራል አሉ። የኦልድ ትራፎርድ ምቹ ስለሆነ እኮ ነው። ምን ነው የልጁ ዲስክ ይንሸራተት እንዴ? ይንሸራተት ምን አይነት ነው ደግሞ? አካዳሚ ምናምን አትበል። ለምን ኮሌጅ አይሆንም? አልፈታም። እኔ ከፈለኩት አመጣዋለሁ። አባቴ በስሜ እንዳላረገው አካዳሚ ላይ እንደውም በስሜ ነው የማደርገው። አካዳሚ ምን አባታመጣለህ? ምን አባታመጣለህ? ወያላ